ማናችንም ያልጠረጠርነውና እንዲሁም ደግሞ ማናችንም ያልጠበቅነው ሰው ጋር ናት ሄርሜላ ማለት ነው። ይሄም ደግሞ ማን ነው እንዴት ነውስ ምንድነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሄርሜላ ያለችበት እንዴት ደረሱ? እንዴትስ ደግሞ ታወቃ? ማን ነውስ እኛ እዚህ ጋር ያልጠረጠርነው ሰው የነበረው እሱ ጋር ደግሞ ከሆነች ማን ነው ብላችሁ ጥያቄ ሊፈጥርባችሁ ይችል ይሆናል። አስለን ይሆናል ማለት ነው። ይሄም ደግሞ ብዙዎቻችን በነገራችን ላይ ብዙ ሰው ጠርጥረናል። ብዙ ሰውም ደግሞ ያኔ እሱ ይሆናል እንዴ ወይስ ደሞስ እንዴት ነው ብለን ብዙዎቻችን ግራ ተጋብተናል። ሄርሜላን ምን ይወዳትም ይሁን ማን ይወዳትም እንደ አንድ ሰው የሚታስቡና እንዲሁም ደግሞ የሰው ህመም የሰው ጭንቀቴ ነው ቢላችሁ እንደ ሰው የሚታስቡ በሙሉ ተጨንቃችኋል። ነገር ግን እንግዲህ በሄደችበት ትቅር እዛ ትቅር አትምጣ የምትሉ እናንተ ሰው ናችሁም ለማለት የሆነ ትንሽ ይከብዳል። መቼስ ሰው ለሰው ሆኖ እንኳን ሞታ ወይም ደግሞ እንኳን አደጋ ደረሰበት የሚል ህዝብና ወይም ደግሞ እንደ አንድ ሰው ይህንን አመለካከት ይህንን የሚል ሰው እንዲሁ አለ ብዬ በግምት ውስጥ እንኳን ራሱ አልከተውም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ሄርሜላ ሰሞኑን ከሚያስጨንቀን አንደኛው ነገር ያው ሁላችንም ማለት ይቻላል እንዳልኳችሁ ትንሽ እንደ ሰው የሚታስቡ ማለት ነው። በጭንቅላታችሁ ትክክል አገናዝባችሁ አይታችሁ የሚታስቡ አንዳንድም ልጆች አላችሁ። አተሳሰባችሁ ጭንቅላታችሁ ለቆ በእግራችሁ የሚታስቡም አላችሁ። እሷ ስለጠፋች ብቻ አብርሽና ሩታ አንድ ይሆናሉ የሚመስላችሁና እንዲሁም ደግሞ እሷ እንኳንም አደጋ ላይ ሆነችና እንኳንም ቀረች እንኳንም ጠፋች ያላችሁ የምሬንን እኔ እንደ አንድ ሰው እናንተ በትክክለኛ አእምሯችሁ ወይም ደግሞ በትክክለኛ ጭንቅላታችሁ አስባችሁት ሳይሆን ነገሩን በቃ በእግራችሁ እያሰባችሁ እየመሰለኝ ነው አሁንስ ማለት ነው። ደግሞ ሄርሜላ ማጋናትና እንዲሁም ደግሞ እንዴት ተገኘች አቤልና እንዲሁም ደግሞ አብርሽ እንዴት ደረሱ? ይህንን ነገርስ ማን ነው ያደረገው? ብዙዎቻችንስ ያልጠረጠርነው ነገር ያልጠረጠርነው ሰው ማን ነበር? ይህንን ብዙዎቻችን አሁን ብዙ ጊዜ ከሩታ ጎን አለሁኝ እንዲሁም ደግሞ እንደ ወንድ እህቴ ናት። በእህቴ ላይ ደግሞ ምንም ነገር እንዲደርስባትና እህቴ ላይ ምንም ነገር እንድትሆን አልፈልግም ሲል ብዙ ጊዜ እንሰማዋለን። ይሄም ማለት ደግሞ አሁን በሄርሜላ ጥፋት ማለት በሄርሜላ መጥፋት ለማለት ነው። ገብቷችኋል? በሄርሜላ መጥፋት ደግሞ እሱን ብሎ የጠረጠረው ሰው እኔም ራሴ ቢሆን አልጠረጠርኩኝም፣ እናንተም በዛው ልክ አልጠረጠራችሁም ነበር። ይሄ ማን ነው ደግሞ ካላችሁ አቶ ፈረንጁ ነው ማለት ነው። አቶ ፈረንጁ ሄርሜላ እሷ እንደ ሰሞኑን እናንተ ይሄ ልጅ ብዙ አላገኘሁትም እያልኩኝ ትንሽ ተጠራጥሬ ነበር እየመጣ አይደለም ብዬ ማለት ነው። ነገር ግን ደግሞ ባለፈው እንደዛው እንትና ማናት የሩታ እንትን ማለት ነው ዘመድ ማለት ነው ማን ነበረች ሜሪ፣ እሷንም እንደዛ እንደ አንድ ሰሞን ጠፋች ማለት ሲጠፋ ምን ብለናል እንደ እሷ ጋናት ብለናል። በነገራችን ላይ ብዙዎቻችን ማለት ነው። ይሄም ማለት ደግሞ ከሩታ አብዛኛው ጊዜ እህቴ ናት ወይም ደግሞ የሩታ ዘመድ ነኝ የሚሉ እዚህ ጋር እንድትጠራጠራቸው ያደርጋል እና ስትጠፋ ማለት ነው። ከዛን ይሄም ልጅ ደግሞ በዛው ልክ ሰሞኑን ትንሽ እንትን ብሎ ነበር። አሁን ደግሞ ነገሩ ተጋልጦበታል። ይሄ ነገር እኔ አንዳንዴ የምርን ህዝቡ ራሱ ማለት እነሱ ከዛ የሚሰሩት እነሱ እዚህ ተመልካች ያው ምንም እንትን ማለት አንችልም። እዛ ያሉት የሚሰሩት በምን አተሳሰባቸው ነገሩን አስቦት ነው። ምሳሌ አሁን እቺ ሄርሜላ ብትታገትና ቢያግዷት መቼስ አብርሽ ያሩታ ነገር አብቅቶልኛል እባካችሁ ሆን ታውን ካላ ሄርሜላ ኖረችም ጠፋችም ታገተችም ያኔ ከሩታ መሆን አይችልም። ይሄንን ደግሞ አንዳንዴ እንዳልኳችሁ በጭንቅላታቸው ሳይሆን በእግራቸው የሚያስቡ ልጆች አሉ። በነገራችን ላይ ለምን በቃ ሄርሜላ ስለጠፋች ብቻ አብርሽ ሩታን ይወዳታል ወይም ደግሞ
አብርሽ ከሩታ ይሆናል የሚል አስተሳሰብና እንዲሁም ደግሞ ግንዛቤ ያላቸው ልጆች ይሄ ሞኝነት ነው። የምሬኔ በቃ አንድ ሰው አይ ካላ አይ ነው። እንዲሁም ደግሞ የሚታረቅም ከሆነ ሽማግሌ መሀላቸው ገብቶ ያለው ነገር ምንድነው እንዴት ነው ብሎ ያያል እንጂ እንደዛ ዝም ብሎ ተለያይቶ ዝም ብሎ በቃ እሷ ስለጠፋች ብቻ የሚታረቁበት ጉዳይ አለ ብዬ አላስብም። እኔ እንደ ያኔ እንደ ግናዘባው ሲታዩት በራሱ መቼስ አይ ይሄ ነገር ብዙዎቻችን ብለናል። በነገራችን ላይ አሁን ግን አይ በቃ ባልና ሚስት ማንኛውም ባልና ሚስት ይፋታል። ሲፋታ ደግሞ ሚስት ሌላ ባል እንዲሁም ደግሞ ባል ሌላ ሚስት ማግባት ይችላሉ። ስለዚህ እዚህ ጋር ህዝብንም ግራ አታጋቡ፣ ለራሳችሁም ግራ አትጋቡ። እናንተም ተረጋግታችሁ ነገሩን ማሰብና እንዲሁም ደግሞ መረዳት አለባችሁ። እንዲሁም ደግሞ ሌሎቻችሁም ደግሞ በዙሪያቸው ያላችሁ እናንተ ነገሩን አታባቢሱት ብለን ብዙ አውርተናል። የዛኔም ደግሞ ነገሩ ሳያበቃና ሳይለያዩ በፊት ምን ብለናል? የምሬንን ብዙዎቻችን ብለናል። ይሄንን ማናችንም የምንሄደው ነገር አይደለም። እባካችሁን የፈለገም ነገር ይሁን የፈለጋ ለልጃችሁ ስትሉ ብለን ብዙ ላምነናል፣ ብዙ ተለማምነናል አይደል? ለልጃችሁ ስትሉ ምንም ይሁን ምን በቃ ለልጃችሁ ስትሉ ጥፋታችሁን ሁላ ይቅር ይቅር ተባብላችሁ ልጃችሁን አብራችሁ አሳድጉ። ልጃችሁ ያለ አባት ፍቅርና እንዲሁም ደግሞ ያለ እናት ፍቅር ማደግ የለበትም። ሁለታችሁ በጋራ ሆናችሁ ብታሳድጉት ይሄ ልጅ ያኔ የአባትና እንዲሁም ደግሞ የእናት ፍቅር ያድጋል። ግን ይሄ ደግሞ ተለያይታችሁ ሲሆን ወይ ከአብርሽ ቢሆን ወይ ሩታ ፍቅር ሊጎድልበት ነው፣ ከሩታ ቢሆን ደግሞ ወይ አብርሽ ፍቅር ሊጎድልበት ነው። ስለዚህ የአንዳችሁን ፍቅር ብቻ እየሰጣችሁ ከማሳደጋችሁ ሁለታችሁም የሁለታችሁንም ፍቅር ሰጥታችሁ ልጁንም ደግሞ በአባትና በእናት ፍቅር መካከል ብታሳድጉት ብለን ብዙዎቻችን አውርተናል። የሩታንና የአብርሽን መለያየት ብዙ የወደደው ህዝብ አልነበረም። ሁሉም ህዝብ ያኔ በቃ ያኔ እንደምንም ብላችሁ ይቅርታ ተባብላችሁ አብራችሁ ሁኑ። ምንም ብላችሁ ለልጃችሁም ስትሉ ይሁን ሌላው ሌላ ነው፣ ለልጃችሁ ስትሉ ልጃችሁን እያያችሁ ብለን ብዙ ነገር አውርተናል። ግን ያ ነገር እኛ ብናወራ ተቀባይነት ወይም ደግሞ ተሰምነት ቃጣ ማለት ነው። ሲያጣ ደግሞ እኛ ምናል በቃ ይሄ ነገር ሁል ጊዜ ከመጨቃጨቅና እንዲሁም ደግሞ ሁል ጊዜ የሆነ ነገር ከማለት ለምንድን ነው ያኒ እሷም ከፈለገችው ሰው እሱም ከፈለገው ሰው አብርሽ ላይ ወረቀቱን አልፈርምም ሲል ሩታ ካስተዋለች ሄደ የዛኔ በቃ አብርሽ ምን ፈልገው አልፈልግም ካለች አልፈልግም ነው። እሱም የራሱን ህይወት ይኖር፣ እሷንም እሷ ራሷ ህይወት ይኖር። ለምንድን ነው ማይፈርምላት ነገር? ብዙ ነገር አውርተናል አይደል? የዛኔም ማለት ነው። አሁን በቃ እኔ ቆረጥኩኝ እስከሚቆርጥ ድረስ ደግሞ በጣም ነው የሚያስቸግረኝ። አሁን ይሄንን ነገር ፈርምልኝ ብለሽኛል አይደል? አው ብያለሁኝ ብላ ሩታ ወረቀቱ ላይ አብርሽ ፈረማላት ማለት ነው። ከዛ የነሱ ነገር አበቃ ብለን ሁላችንም ባናምንም እንኳን ተገደን እንድናምን ተደረጋ ማለት ነው። ተለያይተናል ብሎ ማለት ነው። ይሄ ነገር ደግሞ ብዙዎቻችን እንዴ ለምን ግን በዚህ ልክ ለምን አስፈለጋ እያልነን ቢሆን በቃ መለያየታቸው በቃ ትክክል እንደ ሁሉ ጊዜ ከመጨቃጨቅ ሁሉ ጊዜ ደግሞ ከማለት ተለያይቶ በሰላማው እሷም ከልጇ ጋር እሱም ደግሞ ከፈለገው ሰው ጋር መሆን ይችላል። ልጁን ደግሞ ማየት ባለበትና እንዲሁም ደግሞ ማድረግ ያለበትን ነገር ያደርጋል። ህግ ፈቅዶልኛል በሳምንት 3 ቀን እያለ ያኔ እያየው ነበር። በመጨረሻው ሩታ ይቅርታ ጠየቀች። ይቅርታ ጠይቅም እንኳን እኛ እዚህ ጋር እንዴ ሩታ ምን ሰርታ ነው ይቅርታ የምትጠይቀው? ይቅርታ ማለት ካለባቸው እነሱ ይቅርታ ይበሏት እንጂ እሷም ለምንድን ነው ራሷን ዝቅ አድርጋ ይቅርታ ጠየቀችው ነገር ብዙዎቻችን ብለናል። ያም ሆነ ይህ አይ ከዚህ ይቅርታ ጀርባማ የሆነ ሴራ አለ፣ ዝም ብሎ አይደለም። በነገራችን ላይ የሚያስቡትን ነገር አንዳንዴ ግምታችን ራሱ ነው የሚመጣው ማለት ነው። ከዚህ ይቅርታ ጀርባ የሆነ ሴራ አለ፣ ሩታ ዝም ብላ አይደለም ብለን ብዙ አውርተናል። እንዳልነውም ደግሞ ሴራቸው ሴራ ሆነ አልቀራ መጣ። በዚህ ልክ ደግሞ ተገቢና አግባብ ነው ብዬ አላስብም። ምንም ይሁን ምን ተለያዩ። ሩታም ልጇን ይዛ እንዲሁም ከፈለገችው ሰው ጋር ሰላም ሆና ቪዲዮ ቢመጣ እንዲሁም ደግሞ አብርሽም ከሄርሜላ ቀጥለዋል። ሄርሜላን ማሳገትና ማገት ተገቢ ነው አግባብ ነው ብዬ አላስብም። ለማንኛውም
ብዙ ጊዜ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ሁላችንም ደግሞ እንደ መልካችንና እንደ እንትናችን ሁሉም ነገር እየተለያየ ነው የሚሆነው። ስለዚህ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁ ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። የሁላችንም ሀሳብ አስተያየት ሁላ እንደ መልካችን ይለያያል። ይሄንን ይመስላል። እስቲ በሌላው ደግሞ እስከሚመጡ ድረስ እናያለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ብታበረታቱ ደስ ይለኛል። የእናንተን እናንተ ነው የምታውቁት። እኔ ግን ይሄ ነገር የሚደረገው ነገር ሙሉ በሙሉ ተገቢና አግባብ የሆነ ነገር እየተሰራ ነው እየመሰለኝ ያለው። ለማንኛውም ባይ ባይ።